ኤርሚያስ መንግስቴ ይባላል። የፋና ላምሮት ተወዳዳሪ ነው። ቀኔንም ጀምሮ በስፖርት ነው። አሁን ደግሞ ቁርስ አብረን ሰርተን እንበላለን። ከተለያየን ምን አደርጋለሁ እችለዋለሁ። አብረን ሙዚቃ የጀመርኩት ያው በልጅነቴ ቤተክርስቲያን ሰንበት ተማሪ ነበርኩና ከዛ ነው የጀመርኩት። ክፍለ ሀገር ነው ተወልጄ ያደግኩት። ቢቻና የምትባል ከተማ ውስጥ ጎጃም ውስጥ ጫካ እየሄድን ምናምን እንሰራለን። ከዛ ደግሞ ቤት ነበር የምሰራው ብዙ ጊዜ። ከዛ ከሆነ አመታት በኋላ ወደዚህ መጣ። ፋዘር ቤት ትንሽ ቀን 1 አመት ያክል ሰራው እዛ። ኤርሚያስ ቤስት ፍሬንዱ ነኝ፣ ወንድሙ ነኝ፣ አብሮ አደጉ ነኝ። ከአንድ አካባቢ ነው የመጣ ነው። የ4ኛ ክፍል ጓደኛዬ ነው። ክፉይን ካሻል ከኤርሚያስ ጋር የተገናኘ ነው። እኔ ውድድር ላይ ያለውኝ ነበረ። ያው በአንዳንድ ነገሮች የኔ ውድድር ትንሽ አልተሳካም፣ ፌል አደረገና በዛ መሃል ከኤርሚ ጋር ተገናኘን። ከዛ እሱ ምዕራፍ 22 ላይ ይወዳደራለሁ ምናምን መዘገባሉ የሚል ሀሳብ አነሳ። ተመዝገብ በቃ ችግር የለውም ያሉትን ከኔ ጋር ከዚህ በፊት ያዩዋቸውን ኤክስፔሪየንስ ሼር አደርጋለሁ በቃ ምንም ችግር የለም ተባባል። ያው ውድድር ጀመረ። በመንደሩ በአካባቢው መስፈን ከጀመርኩበት ጊዜ አንስቶ ሙዚቀኛን ደግሞ ለራሴ ነግሬያለሁ። ብዙ ጊዜ እንዴት ነው ሙዚቀኛ እንደመሆን አድርጌ ነው ትሬን ማድረግ። ከቀን 3 ሁላ ቮካል ሰራ ይችላል ቤት ውስጥ። ማሪንጎ አፈወርቅና ጸጋዬ እሸቱ በጣም ሞዳቸው ሙዚቀኞች ናቸው። እነሱን ነው አብዝቼ የምሰራው። አንቺ ቅናተኛ ቅናት አታልምጂኝ በሌለኛ መሌ ከሰው አፍ አታግቢኝ። ተጠራጥሮ ትዳር ኑሮ መቼ ያሞቃል? የቀናም ያስቀናል ሁሉም ቤት ያፈርሳል። ማዘር ሲስተር ብራዘር ይደግፉኛል በደንብ። ፋዘር ያው ሙዚቀኛ እንደሆነ አይፈልግም፣ ነጋዴ እንደሆነ ነበር የሚፈልገውና ውድድሩን ከጀመርኩ በኋላ አሁን ሰፖርት ማድረግ ጀምሯል። ይሄን ሙዚቃ ያስተምርሽ ሲስተር ነች። ሲስተር ዘብ ነበር። ናስኬር ምትባል ውድድር እንዴት ነው? አሪፍ። አንድ ሙዚቃ እንሞክር እስኪ። ምን ሞክር? የማስዋቢያዊ አንቢ። እሺ እሺ። ምነው ሰሞኑን ምነካ ይለኛል ሰው ምነካ ይለኛል ብናገር ለሰው ሁሉም ሰው ይለኛል ሲሉኝ ያመኛል ጫውታና ሳቅ ነው ልማድ። እሱ እንደሚዘፍን ያወቅኩት እኔ ትምህርት ቤት ምናምን ሞክር ነበረ። ከዛ እነሱ ሰንበት ትምህርት ቤት በሚያገለግሉበት ሰዓት ጥሩ አቋም እንዳለው ስላወቅኩኝ እኔ ዘፍን ነበር ታታው ነበር። ችሎታን እናቀ ስለነበረ እንዲያውም ፈጥኖ እንዲመዘገብ ምናምን እንፈልግ ነበር። ግን እሱ ራሴ ጋር መስራት እፈልጋለሁ ምናምን ይል ስለነበረ እንዲያውም ውድድሩን የተወሰነ አዘግይቶታል አይ ቲንክ ይመስለኛል። ይሉኝታ የሌለሽ የማታውቂ ነውር ለካ እንዴ ጨካኝ ነሽ አንቺ ምግባረ ስውር። ለመጀመሪያ ጊዜ ነው ኦዲሽን የሰጠው፣ አለፈ። ከዛን ያው በጣም ከባድ ልጆች ናቸው ያሉት በእነሱ እንትንና ሙዚቃ ምርጫ ላይ ኤርሚያስን ማንም አያግዘውም። የሚገርምሽ ነገር ምዕራፍ 21 ላይ የተወዳደረ ጓደኛው ፍሬ ነው እሱ ነው ያለው። ፍሬው ሙሉጌታ ይባላል የምዕራፍ 21 ተወዳዳሪ። አጋጣሚ እሱን አገኘሁት፣ ያለውን ነገር ዲቴል አወራሁት። እሱም ለማገዝ ፈቃደኛ ሆነ። ያለውን ነገር አንዳንድ ነገር ሼር ያደርገኛል። ከባድ ነው። ምዕራፍ 21ንም በደንብ ስከታተል ስለነበረ ከነበሩት ምዕራፎች የኛው ይከብዳል ብዬ አስባለሁ። በጣም ጎበዝ ልጆች ነው ያሉት። የወደቁትም በጣም ጎበዞች ነበሩ። በጣም ኤርሚ መጀመሪያ እኔ ሳገኘው ማለት በቃ የሆነ የተለየ ድምጽ ነው ሰምቼ የማላውቀው ዩኒክ የሆነ ነገር ነው ያለው። በጣም ዳኞቹም ብዙ ጊዜ ነግረውታልና በጣም እየገረመኝ ነበር። እንኳን መጣ ነው ያልኩት መጀመሪያ እኔ ጋር ሲመጣ ማለት ምንም ነገር ሳይቀረው መልኩ ያንቺ ሆነ ዋንሳሉ። ኤርሚያስ የጸጋዬን ሲዘፍን በጣም ነው ደስ የሚል።
ስቴጅ ላይ ሲዘፍን እኔ ቀርቼ አላውቅም። ሁሌም ቅዳሜ ያለው እሱ በሚሰራበት ታይም እሱ ላይቭ ፐርፎርም እያደረገ እኔ ስልክ ይዤ ቮት እያደረኩ ብዙ ጊዜ ካሜራ ውስጥ እገባለሁ እና ያው እኔ ናን ስቶፕ ማለት ይቻላል ቮት አደርጋለሁ። በባይተዋር ጎጆ ስሰራ በጣም ደስ የሚል ኮመንት ነበር። በጣም ሳምንት ዕለት 10 ሺህ ያገኝበት በባይተዋር ጎጆ እሱ በጣም ለኔ የሚገርም ፐርፎርማንስ ነው። ደስ ይላል ደስ ይላል ያሰብኩት ተሳክቷል፣ ዝንፉም ተቃንቷል፣ የጎደለ ሞልቷል። በጣም ብዙ ሰው አለ። እገሌ ገሌ ብዬ ባልጠቅሰው በጣም በዙሪያ ብዙ ሰዎች አሉ ካጠገብ የሚያለዩ ኢቭን አንድ ቀን እንኳን ስራቸውን ሚስ አድርገው እኔ ጋር ሳምንት እየመጡ ኦዲየንስ ሆነው የሚከታተሉ ብዙ ሰዎች አሉና እግዚአብሔር ያክብርልኝ ማለት ፈልጋለሁ። ኤርሚ አንደኛ እንደምትወጣ እርግጠኛ ነኝ፣ እንደምታኮራን አልጠራጠርም። እዚህ ውድድር ላይ እንደምታሸንፍ እርግጠኛ ነኝ። ካላሸነፍኩኝ ያለ መጨረሻ አይደለም። ጥሩ አቅም አለ፣ ጥሩ እንትን አለ። ስለዚህ ያው በተሻለ ስራ በቅርቡ ይመጣል። እዚህ ደርሳል። ከዚህ በኋላ የቀሩ ትንሽ ጊዜያቶች ናቸው። ጠንክር። የአሸናፊዎች አሸናፊ ላይ አንደኛ እንደምትወጣ እርግጠኛ ነኝ። አመሰግናለሁ። አበባው ለምለሙ ዛፉ ሳሩ ቅጠሉ በፍጥረት ዓለም ላይ አምሮ የሚታይ ሁሉ